ስለዚህ ይሄ ድል ረመዳን መጣ። ረመዳን ውስጥ ኸይር ስራችን እንዲበዛ በረመዳን ታጥበን ወንጀላችን ታጥበን በነሻጣ ለ11 ወራት ስንቅ እንዲሆነን ጉልበት እንዲሆነን አላህ ረመዳን ውስጥ አስገብቶ አወጣ። 2 ወር ደግሞ እንደቆየ ይሄው ይሄን እድሎችን አፍደሉ አያም ዱንያ እኮ በዱንያ ውስጥ እጅግ በላጭ የሚባሉ ቀናቶች ያሉበት ማለት ነው። በእነዚህ ቀናት የሚሰራ ስራ ከሌላው ጊዜ በጣም ልዩ የሆነ መሆን የተጠቀሰበት ነው። አላህ ምሎበታል ወልፈጅሪ ወለያሊን አሽራ ወልፈጅራን በጎህ ምን አለው በንጋቱ ምን አለው አለ በፈጅር ወለያሊን አሽራ በአስርቱ ሌሊቶች ወለያሊል አሽሪ هي 10 ذو الحجة ነው። የዙል ሂጃ 10 ቀናቶች ናቸው። ወአያሙሃ አፍደሉ ሚን አያሚል 10 الأواخر من رمضان ይላል። ከረመዳን ከመጨረሻ ሌሊቶች ጭምር የዱንያ ማነው የዙል ሂጃ 10 ቀናቶቹ የቀኑ ነሃሩ ማለት ነው ከሌሊቱ ከረመዳን 10 الأواخر ይበልጣል። ኢብኑ ተይሚያ ረህመቱላሂ ዐለይሂ ምን ይላሉ? ከቀን ከሆነ የዙል ሂጃ 10 ቀናቶች ይበልጣሉ። በሌሊት ከሆነ ደግሞ የረመዳን 10 ሌሊቶች ይበልጣሉ። ለምን? በረመዳን 10 ሌሊቶች ለይለተል ቀድር ያለባት ሌሊት ናት። በእነዚህ የዙል ሂጃ 10 ቀናት ደግሞ የውሙ ዓረፋ አለ፣ የውሙ ነህር አለ፣ ልዩ ቀናት ያሉበት ነውና በደረጃ ሲታይ ከቀን ከሆነ የዙል ሂጃ 10 ቀናቶች ይበልጣሉ። ታዲያ በእነዚህ 10 ቀናት ኡመሃቱል ዒባዳ የኢባዳ አይነቶች ኡመሃቱል ዒባዳት የኢባዳ አይነቶች የተባሉበት የተሰባሰቡበት ምንድነው? ቀን ነው። ጾም አለ፣ ሌላ ጊዜም አለ፣ ሰኞ ሐሙስም በማንኛውም ቀን አሁንም በእነዚህ ቀን ጾም አለ። ሰደቃ አለ፣ ሁልጊዜ አለ። ሰላት አለ፣ ሁልጊዜ አለ። ሐጅ ግን ከነዚህ ቀናቶች ውስጥ አለን። ዙልሂጃ 8 አይደል የሚጀምረው? ስለዚህ አሉ የተባሉ ዒባዳ የተሰባሰቡበት ቀን ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን አሉ? አፍደሉ አያሚ ዱንያ አያሙል ዐሽር ከዱንያ በላጭ ቀናቶች እነዚህ 10 ቀናቶች ናቸው። ያኒ 10 ዚል ሂጃ ረዋሁ አልበዛር ወሰሐሐሁ አልአልባኒ አልባኒ ሰሂህ ያሉት ሐዲስ ነው። አፍደሉ አያሚ ዱንያ ኮን አፍደሉ አያሚ ዱንያ አያሙል ዐሽር ከዱንያ በላጭ ቀናቶች ምን ማለት ነው ታዲያ? ይሄ ማለት በእነዚህ ቀናት ቁርአን ስትቀራ ልዩ ነው። በእነዚህ ቀናት ሰደቃ ስታወጣ ልዩ ነው። በእነዚህ ሰላት ዱዓ ስታደርግ፣ በእነዚህ ቀናት ኸይር ነገር ሲሰራ፣ መልካም ነገር ውስጥ ስትመላለስ ከማንኛውም ጊዜ በላይ ልዩ ነው። እንደውም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሲያስቀምጡ ምን አሉ? ማ ሚን አያሚን አልዓመሉ ሷሊህ ፊሃ አሐቡ ኢለላህ ሚን ሃዚሂል አያም ማንኛውም መልካም ስራ ከነዚህ ቀናቶች የበለጠ አላህ ዘንድ እጅግ ተወዳጅ የሆነ ከነዚህ ቀናቶች የበለጠ ስራ የሚሰራ የለም። ያኒ አያሚል ዐሽር ቃሉ ያ ረሱላላህ አንተ አላህ መልእክተኛ ወይ ወለል ጂሃድ ፊ ሰቢልላህ ጂሃድ ፊ ሰቢልላህ ቢሆንም ይበልጣሉ እነዚህ ቀናቶች የሚሰራ ስራ ማንኛውም ስራ? ቃለ ወለል ጂሃድ ፊ ሰቢልላህ አው ጂሃድ ፊ ሰቢልላህም ጭምር ይበልጣሉ። ኢላ ረጁሉን ኸረጀ ቢነፍሲሂ ወማሊሂ አንድ ሰው በነፍሱም በገንዘቡም ጂሃድ ፊ ሰቢልላህ ጦርነት የሚደረግበት በአላህ መንገድ የሚታገሉበት ቦታ ላይ ሄዶ ፈለም የርጅዕ ሚን ዛሊከ ቢሸይእ አንድም ይዞ ሳይመለስ ንብረቱም እዛው ፊዳ የሆነ ነፍሱም እዛው ፊዳ የሆነ ካልሆነ በስተቀር በእነዚህ 10 ቀናት የሚሰራ ስራ ከጂሃድ ፊ ሰቢልላህ ጭምር ይበልጣል። ያ አላህ እድል አይደለም ታዲያ? ነው አይደለም? ወላሂ እድል ነው። ልዩ ስጦታ ነው አላህ የሰጠን። ታዲያ መች ሊጀምር ይችላል ከተባለ ዛሬ በኢትዮጵያ አቆጣጠር ግንቦት 8 2018 ነው፣ ቅዳሜ ምሽቱ። ዛሬ ቀኑ በአረብኛው ዙልቂዳ 29 1447ኛ ዓመተ ሂጅራ ነው። ዛሬ ማታ ጨረቃ ከወጣች ነገ ዙልሂጃ 1 ይሆናል፣ እሁድ ማለት ነው፣ ግንቦት 9። ግን ጨረቃ ካልወጣችና 30 ከሞላች ሰኞ ግንቦት 10 ስንት ይሆናል ማለት ነው? ዙልሂጃ 1 ይሆናል ማለት ነው። ስለዚህ በዚህ አጋጣሚ ኡዱሂያ ለማረድ የተዘጋጀ ሰው ኡዱሂያ ለማረድ የፈለገ የተዘጋጀ ሰው ምን ማድረግ አለበት?
ጸጉሩን ከመቆረጥ ጥፍሩን ከመቆረጡ መቼ የዙል ሂጃን ጨረቃ ካየ ከዚህ ነገር ሊቆጠብ ይገባል። መን ካነ ለው ዚብሑን የዝበሁሁ የሚያርደው እርድ ያለው ሰው ፈኢዛ ኡሒለ ሒላለ ዚል ሂጃ የዙል ሂጃ ጨረቃ ብቅ ካለችና ከመጣች ፈላ ያእኹዘነ ሚን ሸዕሪሂ ወላ ሚን አዝፋሪሂ ሸይአን ሐታ ዩضሒያ ጥፍሩንም ሆነ ጸጉሩን ከሰውነቱ አንድ ነገር እንዳይነካ ኡዱህያውን እስከሚያርድ መቼ ማለት ነው? ዒድ ሰላት ሰግዶ መጥቶ ከዛ በኋላ ካረደ በኋላ ነው ጸጉሩንም ቀድሞ ቀመስሉን የብብት ጸጉር የብልት በለው ጥፍሩን መቆረጥ የሚችለው ከዛ በኋላ ነው። መቆጠብ አለበት። ስለዚህ ኡዱህያ ልታርዱ የተዘጋጃችሁ ከተቆረጣችሁ አሁን ከዙር በኋላ ምናምን ቶሎ በላችሁ ተቆረጡ ማለት። ጥፍራችሁንም እንደዛው 10 ቀን ላይ አንድ በጣም የሚያጅበው ደግሞ ሐጅ ላይ ካሉ ሰዎች ጋር አላህ እንድንመሳሰል አደረገ። ሐጅ ያሉ ሰዎች ለበይ ካሉ በኋላ የኢህራም ልብሳቸውን ከለበሱ በኋላ የሚቆጠቡት ነገር አለ። ከምን ጥፍራቸውን መቁረጥ፣ ከሰውነታቸው ምንም ጸጉሩም ሆነ መንካት፣ አታነሱ ሽቶ ጭምር መቀባት ይቆጠባሉ። እስከ መቼ? የሐጅ ስነ ስርዓታቸው እስኪጨርሱ ማለት ነው። ለበይ ካሉበት ሰዓት ጀምሮ ማለት ነው። አያችሁ። ስለዚህ አላህ ከነሱ ጋር እንድንመሳሰልም አላህ ያደረገን እነዚህ 10 ቀናቶች ውስጥ የገራልህን የኢባዳ ስራ ጾም የገራለት ጾም ይጾም 9ኙም ቀን ከቻለ። ኢማሙ ነወዊ በጣም የተወደደ ነው ይላል። ካልቻልክ ግን 9ኛው ቀን እንዳያመልጥህ። 9ኛው ቀን ማለት የውሙ አረፋ ማለት ነው። እኛ አረፋ የምንለው የኢዱን ቀን ነው፣ እንደዛ አይደለም። አረፋ የሚባለው 9ኛው ቀን ነው። ሁጃጆች አረፋ ተራራ ላይ አረፋ ሜዳ ላይ የአንድነቱ ሜዳ ላይ የሚሰባሰቡበት። እነሱ አይጾሙም። ለምን? ኢባዳ ላይ ድካም ላይ ናቸው። ከጠዋት እስከ ፀሐይ እስክትጠልቅ ድረስ እዛው ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ እያሉ የተውሂድን ባንዲራ እያንጸባረቁ ከአላህ ውጭ የሚመለክ አምላክ እንደሌለ አጋር እንደሌለው ንግስና ምስጋና ለሱ ብቻ እንደሆነ የሚያንጸባርቁበት ሁሉም በአንድ አይነት ድምጽ ማለት ነው። እኔ ከአውሮፓ ስለመጣው በእንግሊዘኛ ልበል አይልም። ሚለው ምንድነው? ለበይክ አላሁመ ለበይክ ነው። ከሀበሻ ስለሄድኩኝ በአማርኛ ወይም በሌላ ቋንቋ ልል አይልም። ምንድነው የሚለው? ለበይክ አላሁመ ለበይክ ነው። የአንድነቱ ሜዳ ከሰባቱም አህጉራት የተሰባሰቡ ሰዎች አንድ ቦታ የሚሰባሰቡበት ትልቁ መድረክ ነው። እነሱ ያን ዒባዳ ሲያደርጉ እኛን ደግሞ አላህ ምን አመጣልን? ጾም አመጣልን። ያን ቀን መጾም የ2 ዓመት ወንጀል ያስምራል። ያለፈውን የ1 ዓመትና የወደፊቱን 1 ዓመት 9ኙን 8ቱን ቀን ድረስ ካልቻል 9ኛው እንዳመልጥ እነዚህ 10 ቀናት እስቲ ወጥሬ ቁርአን አንዴ ላኸተመ ገባለሁ ብለን ንያ ልናደርግ ይገባል። በቀን 1 ጁዝ ከቻልኩ 2 ጁዝ እያልኩኝ ዒድ አልአድሃ ድረስ ቁርአን ማክተም አለብኝ ብለን መዘጋጀት፣ ይሄን ያህል ዚክር ማድረግ አለብኝ። ኢቲካፍ ነይቼ መስጊድ ቁጭ ማለት አለብኝ። የተቸገሩ ሰዎች አሉ፣ ለነሱ መድረስ አለብኝ፣ መርዳት አለብኝ። አዎ እንመጣበታለን በኋላ ላይ። ስለ ኡዱህያ ገና አልጨረስኩም። 9ኛው ቀን ኸይሩ ዱዓኢ ዱዓው የውም ዓረፋ፣ ከዱዓዎች በላጩ የዓረፋ ቀን የሚደረግ ዱዓ ነው። ወኸይሩ ማ ቁልቱ አነ ወነቢዩነ ሚን ቀብሊ፣ እኔና ከኔ በስተፊት የነበሩ ህዝቦች ነቢያቶች ካልነው ቃል የበለጠ ነገር ደግሞ የለም። ላኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር። አላህ ኸይሩ ዱዓ ከዱዓዎቹም በላጩ ዱዓ ተብሏል። ለሐጅ የተዘጋጃችሁ ካላችሁ የሄዳችሁን ፕሮግራም የምትከታተሉ ካላችሁ አደራ፣ የውም አረፋ አላህ ወደ ባሪያዎቹ የሚቀርብበት ነው። በባሪያዎቹ የሚፎክርበት ቀን ነው። በእነዚህ ቀናት አላህ ሱብሓነሁ ወተዓላ በብቸኝነት ምን ማድረግ ነው? መገዛት፣ እሱን ማውሳት፣ እሱ ከሱ ጋር የምናሳምርበት ነው። አረፋ ላይ የተሰባሰቡ ጸጉራቸው ተንጨባሮ አቧራ ለብሰው ወይ ወደኔ እኮ መጡ ብሎ አላህ በመላእክቶች የሚፎክርበት ለነሱ ምህረት የሚለግስበት ቀን ነው። የውም አረፋ
እንደውም ዓረፋ ከጀሃነም እሳት ሁር የሚባልበት ቀን የለም ተብሏል። ስለዚህ አንድ ወሲያ አለኝ። በአስሩም ቀን በዱዓ ልንበረታታ ይገባል። በደንብ ዱዓ ልናደርግ ይገባል። በዚህ ወቅቱ በጣም ዱዓ የምናደርግላቸው ዱዓ የሚያስፈልግበት ወቅት ላይ ያለት። በተለይ የውም ዓረፋ ግን አብዛኛው ሰው ስለሚጾምም ሐጅ ላይ ያሉትም የተከበረ ቦታ ላይ ስላሉም ዱዓ እንዳይረሱ። በዲናችን ጉዳይ፣ በአክሱም ሙስሊሞች ጉዳይ ዱዓ። ወንድሞቻችን እየታሰሩ ነው። ወንድሞቻችን እስከዛሬው ይኸው የተከራዩት ቤት ተዘግቶባቸው ሰላት እንዳይሰግዱ እንዳይሰባሰቡ ተከልክለዋል። አዲስ አበባ ዩኒቨርሲቲ እህቶቻችን ወንድሞቻችን ከሰላትና ከሂጃብ አርቋቸው ምሽቱን እንደሰማችሁ ዛሬ ማታ ምሽት ሌሊቱን ድረስ እዛው ፕሬዝዳንቱን ለማናገር ሄደው መጨረሻ ነገ እንወያያለን በሚል ተበታትነዋል። ይሄ ሁሉ የሚከፈለው ለምንድን ነው? ለዲን ነው፣ ለሂጃብ ነው። ዛሬ በፍቃደኝነት ሂጃብሽን ያወለቅሽ እህቴ እንደው ለነዚህ እህቶችሽ ልታስብ ይገባል። ማንም ሳይከለክልሽ ያወለቅሽ አደባባይ ወጣሽ እህቴ ታስቢበት ይገባል። ሂጃብ አንዲት ጸጉር ያለ አግባብ መታየት ዛቻው ከባድ ነው። በነብዩ ሰለላሁ ዐለይሂ ወሰለም ዘመን ጀነት የተመሰከረላት ሴት ነበረችና አብዱላህ ኢብኑ አባስ ለተማሪያቸው አጣ ኢብኑ አረባህ ምን አሉት? የጀነት ሴት ላሳይህ አሉ። አዎ ማናት? እቺ ጥቁር ሴት ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣች። ከዛ በኋላ ረሱልን ዐለይሂ ሰላቱ ወሰላም ጠየቀች። እኔ አውልቅ በሽታ አለኝ ይጥለኛል፣ የዛኔ ደግሞ እገላለጻለሁ፣ አላህን ለምኑልኝ አለች። ነብዩ ሰለላሁ ዐለይሂ ወሰለም ሶብር ካደረግሽ ጀነት አለሽ፣ ከፈለግሽ ደግሞ ዱዓ አድርግልሻለሁ አላህ አፍ ያደርግሻል አሏት። በል አስቢያ፣ አረ ታገሳለሁ፣ ጀነትን ነው የምፈልገው። ነገር ግን አንድ ነገር ግን እንደው ዱዓ አድርጉልኝ። ምን? ስወድቅ እገላለጻለሁ፣ ሂጃቤ ይከፈትብኛል፣ ሰውነቴ ይከፈትብኛል፣ እንዳልገላለጽ ዱዓ አድርጉልኝ። ነብዩ ዱዓ አደረጉላት። እቺ ሴት ወድቃ ራሷን ስታወድቀ የፈለገ ሰውነቷ ቢታይ እንደ እስላም አትጠየቅም። ምክንያቱም አንድ ሰው እብድ ከሆነ የሚሰራ ወንጀል አይጠየቅም። በቀራችሁት ሐዲስ ሕፃን ልጅ እስኪያድግ የተኛ ሰው እስኪነቃ ተብሏል። በእንቅልፍ ልብ ሰው ብትረግጥ ወንድምን ብትሳደብ እንቅልፍ ላይ ነህ አትጠየቅም። ግልጽ ነው። ሕፃን ልጅ እስኪያድግ እብድ የሆነ ሰው እስኪድን ድረስ ያደርገው ነገር አይጠየቅም። ምክንያቱም ጾም ለመጾም ሰላት ለመስገድ ምንድነው የቀራችሁት? አእምሮ ንጹህ መሆን አለበት ነው ተቀባይነት እንዲኖረው። በዛው መጠን ደግሞ ወንጀል የሚሰራ የለበትም። አትጠየቅም። እቺ ሴት ግን አስጨነቃት የሂጃባ ጉዳይ። አንቺ በነፃነት የምታውቂው እህቴ ለነዚህ እህቶቻችን የአዲስ አበባ ዩኒቨርሲቲ ብቻ ሳይሆን በየትምህርት ቤቱ ብዙ ትንኮሳዎች አሉ። በመንግስት መዋቅር ላይ የተቀመጡ ለኢስላም ያላቸውን ጥላቻ በዚያው አጋጣሚ የሚጠቀሙ ግለሰቦች አሉ። ግለሰብ ያለ እንቃወምና የኔ ልጅ አልተነካችም እንዳትል፣ የሙስሊም ልጆች ህመም የሁላችንም ህመም ነው። ይሄን ወቅ መን ለም يهتم بأمر المسلمين فليس منهم። የሙስሊሞች ጉዳይ ያላሳሰበው ከነሱ አይደለም ተብሏል። ሊያሳስበን ሊቆጨን ይገባል። በሙስሊሙ ላይ የሚደርሰው ነገር በአጠቃላይ እኔ ጋር እንደደረሰ ብለን ልናስብ ይገባል። የትኛው ሙስሊም ስለዚህ በእነዚህ ቀናት ዱዓ እናድርግ። የአላህ ፈረጃቸውን እንበል። የአክሱም ሙስሊሞችን አላህ እንዲፈረድ አዲስ አበባ ዩኒቨርሲቲም ሆነ በሌሎች ዩኒቨርሲቲ ትምህርት ቤቶች ላይ በሙስሊሙ ላይ እንደዚህ አይነት መከራ የሚያመጣውን አላህ ንቅል እንዲያደርጋቸው ከዛ ቦታ እንዲያነሳቸው ዱዓ የምናደርግበት ነው። ሙስታሂድ ነን። አሁን ነይተን ዱዓ እናደርጋለን። ወላሂ አላህ የተበዳይን ዱዓ ይቀበላል። ዳዕወቱል መዝሉም ሙስተጃበቱ፣ የተበዳይ ዱዓ ሙስተጃብ ነው ተብሏል። ስለዚህ ዱዓ ምናበዛበት ነው እና እነዚህ 10 ቀናቶች ነገ ወይ ከነገ ወዲያ የሚገባው ቀን እንዴት እንቀበለው ካልን ተውባ እናድርግ። ከወንጀላችን ተውበት አላህን ምህረትን ጠይቅ። ያጠፋነው ጥፋት አለ። ሰላተል ጀማዓን ወደኋላ ቀርተን እየሰማን አዛኑን ባልሰማውን ኳሱ ወይ የሆነ ነገር ጫውተው አታሎን ከሰላት ያዘናጋን ብዙ ነገር አለ። አሁን ግን በእነዚህ 10 ቀን ይህ አይደገምም። ተውባ አድርጌ ወደ ጌታዬ ቤት ገብቻለሁ። አዛን ሲል መስኪን ነኝ፣ ከአዛን በፊትም መስኪን ነኝ፣ ከአዛን በኋላም ሱና እየሰገድኩ ነው። በዚህ መልኩ ፕሮግራም